ስማ እንደ እናቷ ነው አይሆንችልሽ በለው ታውቃለህ አንድ ላይ ነበርኩ ምንተኛ ደስ ይላል አዲሷ ሰራተኛ አስቆይ ይኸውልህ ናታን ወደ እሷ አያለው ብትል ያው እኔ ዳጣ አይደለም እንኳን እኔ ኤቢ ራሷ አትፈታ ታዛዥ ነኝ እኔም በቤት እሷው ምንድነው አወራሻለሁ ያልከኝ ባለፈው ለወራሽ ብዬ ኤቢ መጣች ይኸውልሽ ዳጣ ምን መሰለሽ ችግር ተፈጥሮ ምንድነው ችግሩ በቃ ባለፈው ልነግርሽ ስለ ኤቢ መጣች ይኸውልሽ ለምን እንደሆነ አልነግርሽም ግን ዳጣ ይኸውልሽ ምንም ነገር ባደርግ አንቺ ምንም እንዳትቀየሚሽ ምናልባት ተገድጄም ሊሆን ይችላል ስለምን መገደድ ነው የምታወራው ይኸውልሽ ዳጣ ምን መሰለሽ ኤቢን የሆነ ማስገድድበት ነገር እፈልጋለሁ በቃ እሷን ብላክሜል ማድረግ እፈልጋለሁ ኧረ ናታን ምን ሆነህ ነው ኤቢ እኮ እህቴ ናት እሷን የሚጎዳ ነገር እንዳደርግ እየለመንከኝ ነው እሷን አንጎዳት ዳጣ እሷን የማይጎዳ ነገር ናታን ለምንድነው እንደዛ የምናደርገው መጀመሪያ ምክንያቱም ንገረኝ አልነግርሽም ግን ቆይ አሁን ኤቢን በምን እንያዛት እኔ እዚህ ላይ እንድታግዥኝ ብቻ ነው የምፈልገው አይ ናታን እኔ እንደዚህ አይነት ነገር አሁን ማሰብ አልችልም እሺ አስቢበት ዳጣ ኤቢን በምን ልናስገድዳት እንችላለን ቆይ እሷ ምንድን ነው የምፈልገው ኤቢ እኮ ልዋ ነው እንጂ ምንም ነጥብ የማትጥል ሰው ናት ይኸውልህ ናታን አይምሯ በጣም አደገኛ ነው እኔ እኮ እዚህ ቤት ስገባ የደረጀ ልጅ እንደሆንኩ በቀናት ውስጥ ያወቀችው እኮ እሷ ብቻ ናት ስለዚህ ናታን ከኤቢ ጋር ጨዋታ በሳት እንደመጫወት ነው ይቅርብ ወድን አይደለም ዳጣ መተባበር አለብን ካልሆነ ከባድ ችግር ይገጥማል ምንድነው ችግሩ ቆይ ናታን በእኔና በአንተ መካከል ነው ችግሩ የሚፈጠረው አንቺና እኔን ምንም አይለየንም ግን ይኸውልሽ ችግር ይፈጠራል ይህን ችግር ደግሞ ማስቀረት አለብን እሺ በቃ ቆይ ላስብበት መጀመሪያ ማለቴ ኤቢ ሳትጎዳ ልንይዛት የምንችልበትን ዘዴ በቃ ላስብ እሺ ደግሞ ስማ ናታን ኤቢ ማስተፋቀር ምናምን ልታሰራባ አስባለች ባለፈው አርጁን ከየትም አባፈልጋ አምጣ ብላ ልካው ነበር እየቀለድሽ ነው ኪዲ አርጁን ደግሞ ታውቀዋለህ አይዋሽም ግን ይኸውልህ ተጠንቀቅ በተለይ ምግብ ውሃ ምናምን ስትሰጥ በጣም ተጠንቀቅ ክፍልህንም ቆልፈው ውጣ እሺ ዳጣ ግን ፈጣሪ ያውቃል ግን ናታን ይሰራል አይደል አዎ በደንብ ይሰራል ግን ሁኔታዎች የሚወስኑት ይመስለኛል ታውቃለህ ኤቢ ግን የምትፈልገውን ነገር ለማግኘት የምትሄድበት ርቀት ስማ በጣም ነው የምታኮራኝ እንኳንም እህቴ ሆነች ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ናታን እንግዲህ ከኔ ጋር ካላደርክ ብላ ስታስጨንቀው ነበር ማለት ነው ይሄ ሊሆን አይችልም ውጭልኝ አብዬል ክፍሌን ልቀሽ ውጭልኝ ስል ሳስጨንቃት ነበር አብዬል ግን ከዚህ አልወጣም ናታን ዛሬ ከአንተ ጋር ነው የማድረው ብላ ስታስጨንቅ አብዬል እባክሽን ሂጂልኝ ያደረግሽውን እያንዳንዱ ነገር ሰምቼልሻለሁ እኔ ለመስተፋቀር እንደምታሰሪና እንደውም እያደረግሽው ያለው ነገር በሙሉ መቼም እኔና አንቺ አብረን መኖር አንችልም ውጭልኝ ይላታል ናታን የፈለገውን ብታረግ ዛሬ እኔ ከዚህ ወዴትም አልሄድም ብላ ናታን ስታስጨንቅ ነበር እና ናታን እጅግ በጣም ተናዶ እባክሽ ክፍሌን ለቀሽ ውጭልኝ ስል ሳስጨንቃት ነበር አልወጣም ዛሬ ካንተ ጋር ነው የሚሆነው ወዴትም አልሄድም ስትል ትናገራለች ሰሚኛለሽ ሂጂልኝ ብዬሻለሁ ብሎ እየጮህባት ነበር እሷ ግን መቼም አልሄድም ካንተ ጋር ነው ማድሮ ብያለሁ የፈለኩ መጥራት ይችላል ከፈለክ ባይን ከፈለክ ማይን ካንተ ጋር ነው ማድሮ ብያለሁ ስትል ቆይ ትንሽ እንኳን አታፍሪም እንደ ወላጆች እንኳን ትንሽ አታከብራቸው እንዴት እንደዚህ ታደርጊያለሽ ውጭልኝ እያለች ይጮሃል አልወጣም እዚህ ነው ማድሮ ዛሬ ናታን የፈለኩን ብታረግኝ ከዚህ አልወጣም ብያለሁ እያለች እየጮኸችበት ነበር እንግዲህ የማትወጪ ከሆነ እኔ ራሱ ወጣልሻለሁ እያለ ሲጨቃጨቁ ዳጣ ድንገት ትመጣለች አንቺ ደግሞ በዚህ ሰዓት ምን ትሰራለሽ እዚህ አንቺ እንደዚህ ለብሰሽ ምንድነው የምታረጊው እማዬና አባዬ ሳልጠራ አሁን ከዚህ ውጪ እያለቻት ነበር አንቺ ምን አገባሽ አንቺ ውጪ እኔ አልወጣም ብላ ከዳጣ ጋር ሲጨቃጨቁ ነበር ያሳ ድምጽ ሲሰማ ምን እየተፈጠረ ነው ብሎ ሲጠይቁ ነበር አይ ምንም አልተፈጠረም አብዬን መታክፍ ላይ እየረበሸችኝ ነው ብሎ ተናገረ ማለት ነው ናታን አብዬት ምን እያደረግሽ ነው በዚህ ሰዓት እንደዚህ ለብሰሽ ምን ታረጊ ነው የናታን ክፍል የገባሽ አባዬ አይ ራሱ እኮ ጠርቶኝ ነው የመጣሁት ስትል ትዋሻለች አይ እኔ በጭራሽ አልጠራውሽም ውጭልኝ ብዬሽ ነበር ግን አንቺ ልትሰሚኝ ፈቃደኛ አይደለሽም አሁን ካንተ ጋር መሆን ፈልጊያለሁ በቃ ስለዚህ ካንተ ጋር ነው መሆን ብላ ድርቅ ትላለች እሱ ግን መቼም እንደማይፈልጋትና እንደማይነካት
ውጭልኝ ብሎ እያስጨነቃት ነበር። እሷ ግን መውጣት እንደማትፈልግ ደጋግማ ትነግራለች። ናታን አብዬን ማግባት ቀለበት ማድረግ እንደምፈልግ ነግሮኛል፣ ግን አብዬ እያደረገችው ያለ ነገር ደሬ ምንም ደስ አላለኝም ስትል ነበረ ማርታ። ቆይ ምን ተፈጥሮ ነው? ምንድን ያደረገች አብዬን? ማርታ ንገሪ ብሎ ስጠይቃት አብዬን ናታን ይወደኛል ትላለች፣ ግን እሱ ለሷ ምንም ቦታ እንደሌለ እያየሁት ነው። ስለዚህ እችን ልጅ ብታናግራት ይሻላል ደሬ ብላ ነገረችው። እና እያስገደደች ነው ብለሽ ታስባለሽ ብሎ አው ይመስለኛል። አብዬ ናታን እያስጨነቀች ነው። በቀደም ቁጭ ብዬ አብረን እያወራን እያለ እንዴት ስታደርገው እንደነበረ ብታይ ኖሮ በጭራሽ ለማየት ራሱ ለመስማቱም ይዘገንናል። እና ናታን እልክ ይዟት ነው እንጂ የወደደችው ራሱ አይመስለኝም። ምክንያቱም ድርጊቷ በጣም ያሳይ ነበር እያለች ነበር። እና ናታን እያስጨነቀች ነው ብለሽ ነው ማርቲ? ይመስለኛል ደሬ ልጅቷን አናግራት። አሁን ራሱ በጣም ፈርቼ ጨንቆኛል። እያደረገችው ያለ ነገር ትክክል እንደሆነ እንዳልሆነ በደንብ አውቃለሁ፣ ግን በጣም መሳፍር ነገር ነው። ልጄ ምን እየሆነች እንደሆነ ግራ ገብቶኛል። ድርጊቷ በጣም ከባድ ነው እያለ ሲነግራት ነበር። እና ናታን ሳይፈልግ በግድ እያስገደደችው መሆኑን ሲሰማ ደሬ በጣም ተደነቀ። ልጄ እንደዚህ አይነት ከመጀመሪያም ናታን እንደማይወዳት ነግረሽ ነበር፣ አንቺ ነሽ አልሰማም አልሽው። ቆይም ደሬ ምን ላርግ? እወደዋለሁ ቀለበት ያደርግልኛል ስትለኝ ነበር እኮ። ታዲያ ማንም ማመን እንዳለብኝ ምን አውቃለሁ ስትል ትነግሯለች። ቢሆንም ናታን ከሷ ጋር ፍላጎት እንደሌለ ደጋግሜ ነግረሽ ነበር ማርቲ፣ ግን አንቺ ልትሰሚኝ ፍቃደኛ አይደለሽም እንጂ እያላት ነበር። አዋ ጠፍቻለሁ ደሬ ይቅር በለኝ፣ ግን ምን ማድረግ እችላለሁ? ልጄ ደስተኛ እንድትሆንና ጥሩ ህይወት እንዲኖራት እፈልግ ነበር። እሱ ግን ዳጣን መወዳት ይመስለኛል። እና ናታን ባክ መስተፋቀር ምናምን ልታሰራብን እያሰበች ነው አብዬን። ስለዚህ ክፍልን ስትወጣ ስትገባ ቆልፍ፣ ጥንቃቄ አድርግ። እሷ የምትሰጥህ ነገር ምንም ነገር አትመገብ፣ ራስን ጠብቅ። ዳጣ እኔ አንቺን ብቻ ነው የምወደው፣ ምንም ነገር ቢፈጠርም እባክሽን ብቻዬን እንዳትይኝ እያላት ነበር። እሺ አልተውም፣ ግን ራስን ጠብቅ። አብዬን እጅግ በጣም አደገኛ ልጅ፣ ጭንቅላቷ በጣም ከባድ ነው። አንድ ነገር እንዳታረገ እፈራለሁ ስትል ትነግረዋለች። ምንም አይፈጠርም አትፍሪ፣ አንቺ ሁሌም ከኔ ጎን ከሆንሽ ምንም አይፈጠርም ስላት ነበር። ምንም እንደማይፈጠር ተስፋ አደርጋለሁ፣ ግን ዋገናታን አብዬን እንደ ቀላል ነገር አትያት። እጅግ በጣም ከባድ እንደሆነችው በእርግጥ ታውቀዋለች። ስለዚህ ምንም ነገር ልታረግ ስለምትችል ለሁሉ ነገር ዝግጁ መሆን አለብህ ስትል ትነግረዋለች። እና ምንም አይፈጠርም ዳጣ አታስቢ እያላት ነበር። ነገር ግን ውስጥ ጥሩ ስሜት እየተሰማኝ አይደለም አባዬ። አብዬ ግን እያደረገችው ያለ ነገር ያሳፍራል። ቆይ ዳጣ አብዬን ምንድን ያደረገች ብሎ ሲጠይቃት አብዬ ናታን እያስጨነቀችው ነው። ምን እንደምትፈልግ አላውቅም፣ ነገር ግን እሱም ማስጨነቁን አላቆመችም ብላ ትነግረዋለች። እና ስለ ናታን እየጠየቀች ነበር ዳጣ። አሁን ይሄንን ወሬ አቁም ያልኩሽም? እሺ አባዬ ላስጨንቅ አልፈልግም፣ ግን ስለ እናቴ ማወቅ እፈልጋለሁ። አላውቅም እየናፈቀች ነው ብላ ትጠይቋለች። እና እባክሽን ዳጣ የመሆን ነገር አትጠይቅኝ እያለች ናታን ከኔ ጋር ማትሆን ከሆነ ከዳጣ ጋር መቼም አትሆንም፣ አንተ የኔ ብቻ ነው የምትሆነው እያለች ስታስፈራራና ስትዝትበት ነበር። እና ናታን ግን መቼም ከሷ ጋር መሆን እንደማይፈልግ ሲነግራት እጅግ በጣም ትናደድና ትበሳጫለች። አብዬን እባክሽን ብቻዬን ተይኝ፣ ብቻዬን መሆን እፈልጋለሁ ስላት ነበር። እሷ ግን መቼም ቢሆን ከኔ ጋር ነው የምትሆነው። ስለዚህ ናታን ብዙም አትገፋፋኝ፣ ዳጣ ጋር መቀራረብን ታቆማለህ፣ ከኔ ጋር ብቻ ነው የምትሆነው የምትል ከሆነ ግን ምን እንደማደርግ በደንብ ታውቃለህ ትለዋለች። አብዬ እያስፈራራሽኝ ነው ማለት ነው እያላት ነበር። እያስፈራራውሽ አይደለም እየነገርኩሽ ነው የምትፈጠረውን ነገር፣ ስለዚህ ብትጠነቀቅ ይሻላል እያለችው ነበር። የፈለግሽውን ማድረግ ትችላለሽ፣ እኔ ያንቺ ዛቻና ያንቺ ማስፈራራት በቅቶኛል፣ በቃ ተይኝ እያለ እየጨዋባት ነበር። እኔ ላይ ስለ ጮክ የምታመልጥ መስሎ ከሆነ በጣም ተሳስተሃል ናታን፣ ስለዚህ እባክህ እንደፈለግ ማድረግ መፍታለኝ። ስለዚህ እኔ የምልህ እሺ ከማለት ውጪ ሌላ አማራጭ የለም ስትል ትነግረዋለች። እሱ ግን አሁን ሳብስተሻል፣ የምታደርጊ ነገር ያሳፍራል፣ አብዬ እባክሽን ተይኝ በቃ ብቻዬን እያለ ሰላም ደረጀን ደውላ እያስጨነቀችው ነበር። ልጄ ዳጣ እንደሆነች ልትነግረው እንደምትፈልገውና ከአሁን በኋላ ከልጇ መራቅ እንደሌለባት ትነግራለች። ደረጀ ግን በጭራሽ አይሆንም፣ ለልጄ ምንም ነገር እንዳትናገሪ እያላት ነበር። ሰላም ግን ሁሉ
ነገር ለዳጣ መናገር እንደምትፈልግ እናቷ እንደሆነችም ልጄ እንደሆነችም እነግራታለሁ፣ አቅፋታለሁ ስትል ትነግረዋለች። እሱ ሊሆን አይችልም እንዳታረጊ እያለት ነበር። ምጥን ቤተሰቦቿ ስለተለያዩ እጅግ በጣም አዘነች። እናቴና አባቴ ሊለያዩ ነው በማለት በጣም ከፋት። ሰላም እናትና ልጅ መሆናችን ዳጣ ማወቅ አለባት። ዳጣ ልክ እንደ እናቷ ላቅፋት እፈልጋለሁ፣ ስለዚህ ልጄ እንድታወቅ እፈልጋለሁ ስትል እናት ስወልድም ተመልሼ የምመጣው እዛ ቤት ነው። እንዴት የማርትን አይን በአይንሽ የምታይ እንዴት ሆነሽ ነው የምታያት? ይሄ በጭራሽ አይሆንም፣ በጭራሽ እዛ አትመጪም፣ ራቅ ያለበት ቦታ ቤት ተከራይቼ ላኖርሽ ብላትም ሰላም ግን አሻፋሪም በጭራሽ አልፈልግም፣ እኔ የምፈልገው ከልጄ ጋር መሆን ብቻ ነው ብላ ለደረጀ ትነግሯለች። ነገር ግን ደረጀ ቆይ ማርታን ትንሽም ካናታዛዝንሽም እንዴት እንደዚህ ታረጋለሽ? እንዴት አንድ ቤት ውስጥ እንዲኖሩ እንዲያደርግ ታረግኛለሽ? እባክሽን ለዛ 2 ልጆች ይዘሽ በጭራሽ አይሆንም ይላታል። እንግዲህ ጋሼ ወደድክም ጠላም እኔ እዛ ቤት ውስጥ ነው የምኖረው። ስለዚህ ምንም ቢሆን ዳጣ እንዳትናገር እናደርጋታለን፣ በምስጢር እንድትይዝም እናረጋታለን። ስለዚህ ዳጣ እኔ እናቷ መሆን ማወቅ አለባት ብላ ትናገራለች። ደረጀ በጣም ተጨነቀ። የማይሆን ነገር ነው፣ በጭራሽ ይህንን አልቀበልም። ሰላም እባክሽ እየለመንኩሽ ነው፣ ይህንን ነገር ከአይምሮሽ አውጪ እያለ በንዴት ነበር። ዳጣ እኔ እናቷ መሆኔን ማወቅ አለባት፣ በጭራሽ አይሆንም ብላ ስትነግሮ ነበር። ነገር ግን አይሆንም ብላትም እናቴ ማን እንደሆነች ማወቅ ፈልጋለሁ፣ እስቲ ስለ እናትሽ አባትሽን በደንብ ጠይቅና እንድነግርሽ እያላት ነበር። እና ዳጣም ድጋሚ እንደምጠይቀውና ምናልባት የምነግረኝ ከሆነ እነግርሃለሁ ትለዋለች። እና ለዛኝ ደግሞ ከነዳጣ ከና ውሃና ከነምጥን ጋር ሰፕራይዝ አለሽ እያሉ እያታለላት ነበር ማለት ነው። እናንተ ልጆች ልትዋሹን እንዳትሞክሩ ዋ ብያችኋለሁ እያለች ነበር። ውሃ በዛ ላይ እየተጫወቱ ነበር እና ምጥን ከነደስቱ ቁጭ ብላ እየበላች ነበር። ከነደስቱ ቁጭ ብላ እየበላች ነበር። ምጥን ግን እዛ ደግሞ እሷን ልትረሳ እያደረገቻት ነበር ማለት ነው። እና ወደ ተመልካቾቼ ሊደስ ውሃ ከነደስቱ ይዛለች። ናታ እሺ በቃ አስብበታለሁ፣ አስቤ እነግርሃለሁ፣ ግን እሷ ላይ እንደዚህ ማድረግ ለእኔ ከባድ ነው እያለች ነበር። ምንም ነገር አይፈጠርም፣ እሷ አትጎዳም፣ በጭራሽ ማስብና መጨነቅ የለብሽም እያለት ነበር። እሺ በቃ ግን ያደረገችውን ነገር ምን እንደተፈጠረ ብትነግረኝ ደስ ይለኛል ናታ ስትለው፣ አይ ምንም አልተፈጠረም፣ እመኚኝ እባክሽን፣ እኔ የምልሽን ብቻ አድርግልኝ እያላት ነበር። ከዛ እሷም ትስማማለች ማለት ነው። የተፈጠረውን ነገር እነግርሻለሁ፣ ግን እባክሽን እኔ የምልሽን ብቻ አድርጊ ስትላት አብሮ እርስ እየሰሩ ስፖርት እየሰሩ ወጣ ዳጣተኝታ የሆነ ደስ የሚል ጥንዶች እንዴት እንደሚያምሩ እውነት ፍቅረኛሞች ቢሆኑ ብዬ ተመኘው። የምር አንድ ላይ ቢሆኑ በጣም ነው የሚሄዱት፣ ጥንድ ይሆናሉ ማለት ያምራሉ። እኔ አናጣን ደስ ብሎት እንግዲህ አስሎት እያሽከረከረት ዳጣ ትጥለኛለህ እያለች እጮች በጣም ደስ ብሏት ነበር ማለት ነው። እንግዲህ አብዬ ይህን ብታይ ምን ትላለች ብላችሁ ትገምታላችሁ? መቼም በቁም ነው የምታብደው። እና ለዛኝ እና ሰፕራይዙ አልደረሰም እንዴ? እሱን አሁን ኩሽና ገብቼ ማየት አለብኝ ስትለው ወደ ኩሽና ስገባ እናንተ እየተጫወታችሁብኝ ነው እንዴ? ሁለታችሁ አትረቡ ፉጡ ከዚህ ቢላ ታባራቸዋለች። እነሱም እየሳቁ ምጥን እኮ ምግብ እየበላች ነው እያለች እየሯሯጡ ጀመረ ማለት ነው። ደረጀ እንግዲህ ተኝቶ ማርታ እኔ አንቺ ጋር መተኛቴ ለአንቺ አይገባም፣ ይሄ ከሌላ 2 ልጅ መኖሬን ብታቂ አጠገቤ መተኛት አይደለም አጠገቤም አትደርሽም አታስደርሽኝም ነበር። አሁን አንቺን አቅፌ ከላሽን ነክቼ እኔ አጣተኛ ነኝ እያለ ራሱን እየረገመ ነበር። ዳሬ በሳቢር ግጎ ምንድን ነው ብላ ስትጠይቀው እና አንድ ሚዲያ ላይ ያየችው ባሏን የገደለችው ሴት ስታወራ ነበር። አልገባኝም ማርታ ባሏን እንዴት ገላ ቀርጠቃ ከታጥፋ ስጋውን ለጎረቤቱ እንዳደለችውም ጭምር ሲነግራት ነበር። ይሄ ደግሞ ምን ማለት ነው ደሬ ምንድን ነው የምታወራው እያለችው ነበር። አይ አይደለም እኮ እያለችው ማውራት አቀጠለች። ደረጀም ጥያቄ መጠየቅ ጀመረ ማለት ነው። ዳጣ እና ናታን ውሃ አንድ ላይ እየተጫወቱ ነበሩ። እኔ
አባዬን እኮ ጠይቄ ነበረ ስለ እናቴ፣ ግን ስሜታዊ ይሆናል። ስለ እናቴ እንድጠይቅ በጭራሽ አይፈልግም። ደረጀ ግን በጣም ሳይጨነቅ አይቀሩም እና አባቴን ግን ማስጨነቅ አልፈልግም ናታን ስትል ነበር። እና እባክህን ራስን ጠብቃ ብዬ ምን እንደምታደርግ አይታወቅም ስላት ነበር። ማርታም ደረጀ ላይ አፈጠጠችው። እንግዲህ የተባለው ይሄ ነው፣ እውነቱ መውጣቱ የማይቀር ስትል ትናገራለች። ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስከንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችሁ።